ጤና ይስጥልን ከኒውስ ፕራይም የሰዓቱን 3 ሰበር አጫጭር መረጃዎች ይዤ ቀርብ ያለው አብረን እንከታተለው። አብሪኮም መልቲሚዲያ ከኢቢኤስ ቴሌቪዥን ጋር የነበረውን የሥራ ቆይታ አጠናቀቀ። ለ3 ተከታታይ ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ በስንቱ የቤተሰብ ሴትኮም ፕሮዲዩሰር የሆነው አብሪኮም መልቲሚዲያ ከጣቢያው ጋር የነበረውን የሥራ ውል ማጠናቀቁን መልቲሚዲያው አሳውቋል። አብሪኮም መልቲሚዲያ ከኢቢኤስ ቴሌቪዥን ጋር የነበረውን የሥራ ቆይታ መጠናቀቁን ተከትሎ ተወዳጁ በስንቱ የቤተሰብ ሴትኮም ድራማ ከታህሳስ 3 2018 ዓ.ም ጀምሮ በኢቢኤስ ቴሌቪዥን እንደማይተላለፍና በስንቱ የቤተሰብ ሴትኮም ዙሪያ የሚኖሩ ተጨማሪ መረጃዎችን በቅርቡ እንደሚያሳውቅ መልቲሚዲያው ገልጿል። ከኢቢኤስ ቴሌቪዥን ጋር ሰላማዊና ጥሩ የሥራ ቆይታ እንደነበራቸው የገለጸው አብሪኮም ለጣቢያው ባለቤቶችና ሰራተኞች የቀና ምስጋናንም አቅርበዋል። በመቀጠል የኢትዮጵያ አየር መንገድ በአየር ጸባይ ምክንያት የተወሰኑ የሀገር ውስጥ በረራዎች እንደሚቋረጡ አስታወቀ። የኢትዮጵያ አየር መንገድ በተለያዩ የሀገራችን ክፍሎች በተከሰተው ጭጋጋማና ለበረራ አመቺ ያልሆነ የአየር ጸባይ ምክንያት የተወሰኑ የሀገር ውስጥ በረራዎች ይቋረጣሉ ብሏል። አየር መንገዱ ባወጣው መግለጫ በአሁኑ ወቅት ያጋጠመው የአየር ጸባይ ለተወሰኑ ቀናት የሚቀጥል መሆኑን ከሜትሮሎጂ መረጃ መሰረት ለማወቅ ተችሏልም ብሏል። በዚህ ምክንያት ወደ ተወሰኑ ሀገራት ክፍሎች የሚያደርጓቸውን በረራዎች ለማቋረጥ በመገደዱ የአየር ጸባይ እስከሚስተካከልና በረራዎች እስከሚቀጥሉ ድረስ መንገደኞች እንዲታገሱና የላይ ጉዞ አማራጭ እንዲጠቀሙ መልእክትን አስተላልፏል። አየር መንገዱ በአየር ጸባይ ምክንያት የተስተጓጎሉ በረራዎች ወደ መደበኛ አገልግሎታቸው እንደተመለሱ ለመንገደኞች የሚያሳውቅ መሆኑን ገልጾ በዚህ ምክንያት ለሚፈጠሩ መጉላላቶች ለተገልጋዮቹ ይቅርታን ጠይቋል። በመቀጠል የናዮ መልእክት ለአድናቂዎቿ። ሰላም ቤተሰቦች፣ ዛሬ አንድ ነገር ልናገር ፈለግኩኝ። እንደ አንድ ብዙ ዓላማ እንዳላት ሴት ከአቅሜ በላይ የሆኑ ብዙ ችግሮችን ተጋፍጬ በፈጣሪ ገዛ አልፊያቸው እዚህ ደርሻለሁ። እናንተም ቤተሰቦችን የምጠይቃችሁ ነገር ቢኖር እያስተካከልኩና ተስፋ ቢያስኩት ህይወቴ ያልተፈጠረና የመሰላችሁን ነገር በማውራት እባካችሁ ሰላም እንዳጣ ምክንያት አትኑ። ትላንት የተፈጠረውን ነገር ለመግለጽ ያክል ባሳለፍኩት የእስር ህይወቴ አብረውኝ የታሰሩ ወንድሞቼና እህቶቼ እንዲሁም የልጄ አባት ጋር በተዘጋጀ ፕሮግራም ላይ ለመሳተፍና ተገኝቼ ለምትጠይቁኝ ጥያቄ መልስ ለመስጠት ነው ብላለች። ልጃችንን በኮፓሬቲንግ ነው የምናሳድገው። አሁን እንኳን ሰላም አግኝቼ በሰላም ህልሜን እንዳሳካ አቁሙ ፕሊስ፣ ምንም አይነት ድራማ ውስጥ አታስገቡኝ። ይሄ ነው፣ አመሰግናለሁ፣ ወዳችኋል ብላለች። ኮፓሬቲንግ ማለት ሁለቱ ተለያይተው የሚኖሩ ወላጆች ወይም ደግሞ ተፋተው ወይም አብረው መኖር አቁመው ልጆቻቸውን በጋራ የማሳደግ ኃላፊነት ሲወጡ የሚገለጽበት መንገድ እንደሆነም ተጠቁሟል። ሌላ መረጃ፣ ትውልደ ኢትዮጵያዊ ደራሲ ጸሐፊ ዲናው መንግስቱ በኒውዮርክ የሚገኘውን ፔን አሜሪካ በፕሬዝዳንት እንዲመሩ ተመረጡ። ከትናንት በስቲያ ረቡዕ የፔን አሜሪካ ዓመታዊ ጉባኤ ላይ በተደረገ ምርጫ ትውልደ ኢትዮጵያዊ ዲናው መንግስቱ ድርጅቱን በፕሬዝዳንትነት እንዲመሩ ተመርጧል። የ103 ዓመት ዕድሜ ያለው ታዋቂው ተቋም ፔን አሜሪካ ዋና መቀመጫውን በኒውዮርክ ያደረገና ለትርፍ ያልተቋቋመ ድርጅት ነው። ተግባሩም ሐሳብን በነጻነት የመግለጽ መብትን መደገፍ፣ ለስነ ጽሑፍ እድገት ነጻነት መታገል እንዲሁም በአጠቃላይ በዓለም ዙሪያ ሰብአዊ መብት እንዲከበር መስራት መሆኑ ይነገራል። ይህ ግዙፍ ተቋም በፕሬዝዳንትነት እንዲመሩ ነው ትውልደ ኢትዮጵያዊ ጸሐፊና ደራሲ ዲናው መንግስቱ የተመረጡት። ዲናው መንግስቱ በኒውዮርክ የሚገኘውን የኪነ ጥበብ ኮሌጅ የሆነውን ባርድ ኮሌጅ የሪተን አርት ፕሮግራም ዳይሬክተር ሆነው ይሰራሉ። ኢትዮጵያ አሜሪካ ደራሲ ዲናው መንግስቱ ትውልዳቸው በአዲስ አበባ ሲሆን በዓለም አቀፍ ደረጃ ተቀባይነት ያገኙ መጽሐፍትን ለንባብ አብቅተዋል። ዘገባው የሸገር 102.1 ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ፣ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።